አንዳንድ ባል አንዳንድ አባት ሰራተኛ ብቻ ሰርቶ ያመጣውን ነገር ለማጣጣም አይችልምና ባለማጣጣሙ ምክንያት የደከመበትን ልፋቱን ሌሎቹ ሲደሰቱበት ምን ያስደስታቸዋል እኔ ደክሜ ባመጣሁት በሚል አይነት የቁጭትና የጸጸት ስሜትም ጭምር ወዳልሆነ ክፉ ነገርም ሲነጋገሩ ስለሚሰማ ማለት ቤትን ማስተዳደር የሚስት ኃላፊነት ነው ማለት ነው። እንዲያውም በድሮ ጊዜ ላይ መጽሐፈ ምሳሌ ምዕራፍ 31 ምዕራፍ ቁጥሩን ምክንያት በማድረግ በአፄ ኃይለ ሥላሴ ላይ የኑሮ ዘዴ እየተባለ ይሰጥ የነበረ ትምህርት ነበር። እሱ እንኳን አጥፍቶ ቢሆን መናገር ያለባት ነገር እንኳን ኖሮ ቢሆን ዝም ቢል እንኳን እሱ ሂድና አባትህን ራት ይቅረብልህ ወይ ትለዋል። ለምን መታጠቂው? እንጀራም ሲመጣ ሂድና አቅርብ፣ ወጥም ሲጎድል ሂድና እናትህን ወጥ አምጪ በላት፣ ሂድና ወጥ ልጨምርልህ ወይ በይውልን። ለምን እንደሆነ ግን ግልጽ ከሆነልን ሌባ የመጀመሪያው ኃላፊነቱ መምራት ነው። ሁለተኛ መቃብያን ምዕራፍ 4 ቁጥር 14 ላይ ቤቱንና ልጆቹንም በእግዚአብሔር ሕግና ትእዛዝ ሁሉ ይሄዱ ዘንድ ይሰራራ ነበር ይላል። ስለ መቃቢስ ሲናገር የባል ኃላፊነቱ ይሄ ነው። ከእግዚአብሔር ጋር መሄድ እንዲችሉ ቤቱንና ልጆቹን ቤቱ አንድም ሚስቱ ቤቱ አንድም ልጆቹ ሚስቱ ያሉበት ሁሉም ሰራተኛውም ያለችበትን በሙሉ ወደ እግዚአብሔር መንግስት እንዲሄዱ ይመራል፣ ይሰራራል ማለት ነው። በቤተሰቡ መካከል እንኳን ያለውን የተለያዩ ልዩነቶችን ሰብስቦ ወደ አንድነት ለማምጣት ልክ በቅድስት ሥላሴ ውስጥ ያለው አንድነት መለያየት፣ መፈላለጥ፣ እንግዳ የሆነ ነገር እንደሌለው ሁሉ በቤተሰብ ውስጥም ያለው ስምረትና ፈቃድ አንድ እንዲሆንና ለአንድ ዓላማ ለላይኛይቱ መንግስት ለእግዚአብሔር መንግስት እንዲሄዱ የሚሰራራው ወይንም ደግሞ መሪ የሚሆነው ባል ነው። መሪነት በነገራችን ላይ ለባልና ለባል ብቻ የሚሰጥ ነው። ቅዱስ ጳውሎስ የጻፈውን ቅዱስ ዮሐንስ አፈወርቅ ሲተረጉመው የዮሐንስ አፈወርቅ ወደ ቆሮንቶስ የተላከ መልእክት ድርሳኑ ላይ እንዲህ ይላል። ቤተሰብ ዴሞክራሲያዊ የሆነ ማለትም ሁሉም ልምራ የሚባልበትን አይነት መሪነት የሚከተል መሆን አይችልም። የመምራት ኃላፊነት ግድ አንድ አካል መያዝ አለበት ይልና ያም አካል ባል እንደሆነ ይናገራል። ለዛ ነው ባሎችም ወይንም ደግሞ አባት ወደ መሆን ወደ ትዳር ሊሄዱ የሚችሉ ሰዎች በሙሉ መጀመሪያ እንዲጠይቁት ከሚፈለግባቸው ጥያቄዎች መካከል አንደኛው መምራት እችላለሁ ወይ ብሎ ነው። ለምሳሌ ይህንን ቪዲዮ የሚያዩ ለመጋባት ጊዜ ዝግጅት ላይ ያሉ ወይንም ደግሞ ተጋብተውም ጭምር ያሉ ሰዎች እንደ ባል እንደ አባት ራሳቸውን መጠየቅ ያለባቸው መሪ ነኝ ወይ መምራት እችላለሁ ወይ? መሪ ነኝ ወይ መምራት እችላለሁ ወይ ማለት ከፊት ቆሜ ተከተሉኝ ማለት እችላለሁ ወይ ለማለት ብቻ አይደለም። መርቼ ልጆቼን ቤተሰቦቼን ወደ እግዚአብሔር መንግስት እንዲደርሱ መስራትን መድከምን እችላለሁ ወይ የሚለውን ጽንሰ ሐሳብ በደንብ ውስጡ ለማሳደር አለበት ለማለት ነው። ሁለተኛው የባል ኃላፊነት ማገልገል ነው። እንግዲህ የቤተ ክርስቲያንን መዋቅር ተከትለን ብንከተል ማን ነው የሚያገለግላት ቤተ ክርስቲያንን ቢባል ሁሉም በየደርዝ ቢኖረውም ተቀዳሚ ተሰላፊዎቹ ካህናት ናቸው። ካህናት ለቤተ ክርስቲያን አገልግሎት መጀመሪያ የሚገኙት እነሱ ናቸው። በር የሚከፍቱት እነሱ ናቸው። ጸሎቱን የሚጀምሩት እነሱ ናቸው። የሚፈጽሙትም እነሱ ናቸው። ባል ቤቱን ያገለግላል ማለት የጸሎቱን ቤት የሚከፍተው እሱ ነው፣ ወይም ጸሎት ለማድረግ ፊት አውራሪ የሚሆነው እሱ ነው። ሌላውን የሚያነቃው እሱ ነው። ልክ ካህናት ደውል ይደውላሉ አይደለ? ለጸሎት ተነሱ ብለው ሚስትን ልጆቹን ቀስቅሶ ኑ ወደ ጸሎት ቤት እናቅና፣ ኑ ወደ ቤተ ክርስቲያን እንሂድ የሚለው እሱ ነው። ከዛም ባለፈ ደግሞ ጸሎቱን አስጀምሮ የሚፈጽመውም እሱ ነው። ቤቱ ውስጥ አብረው የሚጸልዩ ከሆነ መሪ ሆኖ የሚያገለግላቸው ልክ እንደ ካህን ቤቱን የሚመራውና የሚያስተዳድረው ባል ነው ማለት ነው። ሶስተኛው ኃላፊነቱ ማፍቀር ነው። ቅዱስ ጳውሎስ ቅድም ያነሳነውን የኤፌሶን መልእክት ምዕራፍ 5 ቁጥር 25 ላይ ምን ይላል? ባሎች ወይ ክርስቶስ ደግሞ ቤተክርስቲያንን እንደወደዳት ሚስቶቻችሁን ውደዱ ይላል። ፍቅር በስሜት ሳይሆን እንግዲህ በተግባር የሚገለጽ ነገር እንደሆነ እናውቃለን። ማንም ሰው እወድሃለሁ፣ እወድሻለሁ፣ አፈቅርሃለሁ፣ አፈቅርሻለሁ ስለተባባለ የቃሉ ፍሬ በተግባሩ ሊገለጥ ካልቻለ በቀር በቃ ሙሉ በሙሉ ልክ ነው ብሎ ሊቀበል የሚችል የለም። ክርስቶስ ዓለሙን መውደዱን ያሳየው አሳልፎ በመስጠት ነው እንጂ እወዳችኋለሁ በማለት ብቻ አይደለም፣ በመፍጠርም ብቻ አይደለም፣ የፈጠረውንም ፍጥረትም ጭምር በማኖርና ዋጋ በመክፈል ያሳየው። ስለዚህ ፍቅር የተግባር ይቅር የማለት የመታገስ፣ የመለገስ፣ የመስጠት መገለጫ አለው። ስለዚህ ባል ያፈቅራል ማለት
ይሰጣል፣ ይቅር ይላል፣ ይታገሳል። ፍቅሩን በአንደበቱ ብቻ ሳይሆን በተግባር ይገልጣል ማለት ነው። ክርስቶስ ለቤተ ክርስቲያን እንዳደረገላት እሱም ደግሞ አካሉ ለሆነችው ለቤቱና ለሚስቱ ለልጆቹ ራሱን አሳልፎ ይሰጣል። ለሚስቱም ደግሞ ካለባት ነገር በሙሉና ለልጆቹ መከራቸውን ይከላከልላቸዋል ለማለት ነው። ያ ግን ማፍቀር ያ ግን መውደድ በሁሌ እሽታ ግን ሊተረጎም አይችልም። አንዳንድ ሰው ሚስቱንና ልጆቹን ማፍቀሩን የሚያጠይቀው እንደ ባል እንደ አባት ሁሌ እሺ በማለት ነው። መውደድ በነገራችን ላይ ሁሌ እሺ በማለት የሚገለጥ አይደለም። ከእግዚአብሔር የሚያስፈነግጥ ወደ ኃጢአት የሚከት ምንም አይነት ነገር ካለ እምቢ ሊል ይችላል። እግዚአብሔር ለእኛ ያለውን ፍቅር የሚያሳየን ሁሌም ልንወደውና ልንፈቅደው በምንችለው መንገድ ሁሉ በመሄድ የሁሌም የምንጸልየውንም ጸሎት እሺ ብሎ በመስማት አይደለም። አንዳንዴ እምቢ ይለናል። መንገዶቻችንን እኛ ባናውቀው እሱ ባወቀና በተረዳው ግን እንዳንሄድባቸው ሊከላከልና ሊጠብቀንም ጭምር ይችላል ማለት ነው። አራተኛው የባል ኃላፊነት መመገብ ነው። ክርስቶስ ለምዕመናን የራሱን ቅዱስ ሥጋና ክቡር ደም እንደሚሰጣቸው ሁሉ ባልም ይመግባል ማለት ሥጋና ደሙን በልቶ ብሉልኝ ጠጡልኝ እያለ ይሰጣል ማለት አይደለም። ልጆቹንና ሚስቱን ቤተሰቡን የመንከባከብ፣ የመጠበቅ፣ የማብላት፣ የማጠጣት ኃላፊነት ግን ከእግዚአብሔር በታች ለዛ ቤተሰብ ኃላፊነት የተሰጠው ለሱ። ያን ግን በሚያደርግበት ጊዜ ላይ ባል በጣም ማወቅ መቻል ያለበት ሰርቶ ያመጣውንም ነገር አብሮ ከቤተሰቡ ጋር ደግሞ ማጣጣም መቻል አለበት። አንዳንድ ባል አንዳንድ አባት ሰራተኛ ብቻ ነው። ሰርቶ ያመጣውን ነገር ለማጣጣም አይችልም እና ባለማጣጣሙ ምክንያት የደከመበትን ልፋቱን ሌሎቹ ሲደሰቱበት ምን ያስደስታቸዋል እኔ ደክሜ ባመጣሁት በሚል አይነት የቁጭትና የጸጸት ስሜትም ጭምር ወዳልሆነ ክፉ ነገርም ሲነጋገሩ ስለሚሰማ ማለት ነው። ስለዚህ ባል የሰራውን የደከመውን አብሮ ከቤተሰቦቹ ጋር መካፈልና መብላት መጠጣት ደስ መሰኘት አለበት። ሌላው ባል ይታመናል ነው። በእርግጥ ይሄንን በሚስት አንቀጽ ስለምናነሳው እንመለስበታል። የባል ኃላፊነት እነዚህ ናቸው ካለን የሚስትስ ኃላፊነት ምንድነው እንበል ወይም አገልግሎት። የመጀመሪያው ሚስት ትረዳለች። ረዳት የሚለው ቃል የማነስ አገላለጽ ሳይሆን በውስጡ በክብር በተፈጥሮ አንድ የመሆንን የያዘ ነው። ረዳት በሙሉ ያነሰና የማሳነስ አገላለጽ ነው ካልን በነገራችን ላይ ረዳት በሚለው አገላለጽ እግዚአብሔርም ተገልጧል። መዝሙር 26 ቁጥር 9 ላይ ፊትህን ከኔ አትሰውር፣ ተቆጥተህም ከባሪያም ፈቀቅ አትበል፣ ረዳቱ ነኝ አጣለኝም ይላል። እንግዲህ እግዚአብሔርን ረዳት አልነው ማለት አሳነስ ነው በማሳነስ አገላለጽ ተናገር ነው ለማለት አይደለም። ሚስትም እንዲሁ ረዳት ናት ስትባል ወይም ትረዳለች ሲባል ከባል አናሳ ናት ለማለት አይደለም። ለዛ ነው በተፈጥሮ ራሱ ሚስትን ሲፈጥራት ከጎኑ አጥንትን የፈጠራት ይላሉ የሥነ ፍጥረት ቤተክርስቲያናችን ሊቃውንት። ከላይ ቢፈጥራት የበላይ ነኝ እንዳትል፣ ከታች ቢፈጥራት የበታችነት ስሜት እንዳይሰማት ከጎኑ ፈጠራት ማለት እኩልነቷን አሳያት ማለት ነው። ትረዳለችም የምትባለው እሱ መሪ ሆኖ ቤተሰቡን ሊያደርስበት በሚፈልገው የመንግስተ ሰማያት ጉዞ ላይ እሷም ትረዳለች፣ እሷም ታግዛለች ማለት ነው። ልክ የመጀመሪያው ሰው አዳም ብቻውን ይሆን ዘንድ መልካም አይደለም ተብሎ የተዘጋጀችለት ሔዋን ረዳቱ የሆነችው እግዚአብሔር ባወቀ ወደ እግዚአብሔር መንግስት እንዲገቡ እንዲተጋገዙ ነው እንጂ እንድትጠለው አይደለም። ስለዚህ ሚስት ረዳት ናት ማለት ነው። ረዳትነቷን ደግሞ በተግባር ማሳየት አለባት። አንዳንድ ቤተሰቦችና ትዳሮች ውስጥ ባል የሚሞክረውን ያክል ሚስት ላትረዳ ትችላለች። በመንፈሳዊ ሕይወት ሚስት በምትሞክረው ያክል ደግሞ የባል ኃላፊነት ተጠቅሶ ረዳት ነው ስላልተባለ አይረዳም ማለት አይደለም። ሚስት እየረዳች ከሆነ የሆነን ኃላፊነትና መንፈሳዊ ነገርን ግብን ለማስመታት ያንን ሚስት የምትረዳውን ነገር ባል ደግሞ ግንዛቤው ኖሮ እየመራ ከሚስቱ ጋር አብሮ መቀጠል መቻል አለበት ማለት ነው። ሁለተኛው ሚስት ያላት ኃላፊነት ቤቷን ማስተዳደር ነው። በ20ኛው መቶ ክፍለ ዘመን ባለንበት ዘመን በጣም ችግር ውስጥ ከገቡ ነገሮች መካከልና በሴታዊነት እንቅስቃሴ በፌሚኒዝም ውስጥ ጥቃት ከደረሰባቸው አስተሳሰቦች መካከል አንዱ የቤት እመቤትነት። የቤት እመቤትነት አሁን አንድ ሰው ፕራውድሊ ወይንም ደግሞ በደስታ የሚጠቅሰው አይደለም። አንድ ሴት የቤት እመቤት ናት ማለት ያነሰች፣ ከቤቷ ውጪ ምንም ነገር የማታደርግ፣ ከቤቷ ውጪ ምንም ነገር የማታውቅ ተደርጋ ስለምትሳል ከባሏ ጋር አብረው ደክመው ሊያመጡ የቻሉትን እንጀራ ራሱ አይ ይሄ የኔ አይደለም ይሄ የሱ ነው ወደሚልና ጽንፈኝነትና ጥግ ይዞ የራስን ስሜት በመጉዳት የአናሳነት ስሜትን በማንጸባረቅም የሚመላለስም ሰው አለ። በትልቋ ቤተክርስቲያን ቆመው ባያስተምሩ እንደ ወንዶቹ ወጥተው ባይገቡ፣ በነገራችን ላይ ሴቶች ቤተክርስቲያን ውስጥ ምንም ኃላፊነት የላቸውም ለማለት አይደለም። ቆመው የሚያስተምሩትን መምህራን የሚያበቁት
ቆሞ የሚያስተምሩትን መምህራን ላሉበት ክብር የሚያደርሷቸው አብዛኞቹ ሴቶች ናቸው። ለምሳሌ ቅድስት ኤሚሊያን መውሰድ እንችላለን። አባ አረጋዊ ባስሌዎስና እናቷ ቅድስት ኤሚሊያ የቅድስት ማክሪና ወላጆች ናቸው። ቅድስት ማክሪና የቅዱስ ጎርጎሪዮስ ዘኑሲስ የቅዱስ ባስሌዎስ ዘቂሳርያ ወላጆች ናቸው። ቅድስት ማክሪና ከእናቷ ባገኘችው ጥበብና ትልቅ የሆነ ቤትን የማስተዳደር ችሎታ ወላጆቿን ተረክባ ወንድሞቿን ወደ ቅድስና ሕይወት ነው ያመራቻቸው። ኤሚሊያ ለዚህ በጣም ማክሪናን ጥሩ አድርጎ ለማሳደግ ትልቁን ድርሻ የምትወስደው እሷ ነው። ቅዱስ ጳውሎስ እንዲያውም የሚገርመው የቲቶ መልእክቱ ምዕራፍ 2 ቁጥር 3 እስከ 5 ላይ ብዙ ሰው ምናልባት ይህን ጥቅስ ሊያውቀው ይችላል። ብዙ ሰው ስለ ሴትነት በተለይ ቅዱስ ጳውሎስ የተናገረው ነገር ትዝ የሚላል መድረክ ላይ እንዳይቆሙ ማለት፣ ሲቀጥል ሁለተኛ ደግሞ ይሸፋፈኑ ማለት ነው። እና ይሄንን የቅዱስ ጳውሎስን ትምህርት እንደ ጨቋኝነት እንደ አሳናሽነት የሚቆጥረው ሰው አለ። ይሄው እንዲህ ያለው ቅዱስ ጳውሎስ ግን ቲቶ ምዕራፍ 2 ቁጥር 3 ላይ እንዲህ ይላል፣ ቆነጃጅት ሊያገቡ ልጆቻቸውንም ሊወልዱ ቤቶቻቸውንም እንዲያስተዳድሩ ፈቅዳለዋል። መቼም ቅዱስ ጳውሎስ ተናግሮ የሚናገረው በእግዚአብሔር ቅዱስ መንፈስ ነው። ስለዚህ ቤትን ማስተዳደር የሚስት ኃላፊነት ነው ማለት ነው። እንዲያውም በድሮ ጊዜ ላይ መጽሐፈ ምሳሌ ምዕራፍ 31 ምዕራፍ ቁጥሩን ምክንያት በማድረግ በአፄ ኃይለ ሥላሴ ላይ የኑሮ ዘዴ እየተባለ ይሰጥ የነበረ ትምህርት ነበር። ሰው እንዴት ለሚስትነት፣ ሰው እንዴት ለባልነት፣ ሰው እንዴት ቤትን ማስተዳደር የሚችልበትን ጥበብ ከመጽሐፍ ቅዱስ ተቀድቶ ይማር ነበር። ስለዚህ ቤትን ማስተዳደር የሚስት ኃላፊነት ነው። ልጆቿን ወደ ተሻለው የቅድስና ሕይወት ደረጃ ማድረስ፣ ቤቷን የቤተ መቅደሱን ንጽሕና ገንዘብ አድርጎ እንዲኖር ቤቱን በሙሉ መምራትና ማስተዳደር የሴቱ ኃላፊነት ነው። ስለዚህ ይሄ ቀላል ኃላፊነት አይደለም። የቤት እመቤትነት በጣም ክብር ነው ለሚባለው ሰው ራሱ እንኳን እኮ እናቶቻችንን የቀደሙትን መመልከት እንችላለን። የሚያፍሩበት ሳይሆን ኮርተው የሚጠሩት ነው። ምክንያቱም ያ ሁሉ ሀብት፣ ያ ሁሉ ንብረት፣ ያ ሁሉ አለ የሚባለው ነገር በሙሉ በእነሱ እጅና በእነሱ የማስተዳደር ቁጥጥር ውስጥ ስለሆነ ማለት ነው። ሶስተኛው የሚስት ኃላፊነት መድኃኒት መሆን ነው። እንግዲህ ሚስት ሴት መገለጫዋ ትልቁ ነገር ራሷን መግዛቷ ነው። ቅድም እንዳልነው ቅዱስ ጳውሎስ እንዲሸፋፈኑ ራሳቸውን እንዲከናንቡ ይናገራል እና ይሄ በነገራችን ላይ ቤተክርስቲያን ከጥንት ጀምሮ ስትሰብከው የነበረ ስብከት ነው። አንዳንድ ሰው አሁን አምጥተነው ከሌሎች ቤተ እምነቶች አስተሳሰብና አኗኗር ዘይቤ ላይ ወስደን እኛም እንዲህ መሆን ያለብን የምንል የሚመስለው ሰው ሊኖር ይችላል። ግን ልክ አይደለም። ቤተክርስቲያን ስለ አለባበስ እንኳን ይቀርና በመጽሐፍ ቅዱስ በስዕላቶቿ እንኳን ትሰብካለች። ለዛ እኮ ነው በቅዱሳት ስዕላት በግድግዳው በቤተ ክርስቲያን ውስጥ ተስሎ ያላየነውን እርቃንነት፣ ተስሎ ያላየነውን ራስን ሳይገዙ የመመላለስን ነገር ከየት አምጥተን ነው እንደዚህ የምንሆነው? በነገራችን ላይ ራቁትን መሆንና ሰውነትን አለመሸፈን እኮ የአይምሮ ጤና የማጣትን ምልክት ብቻ ሳይሆን ከጸጋ የመገፈፍን ምልክትም ጭምር ነው በመጽሐፍ ቅዱስ። ስለዚህ ሚስት ራሷን መግዛት አለባት። በተለይ ኦርቶዶክሳዊ ሚስት ደግሞ ባሏ ሰርቶ ደክሞ ሊወጣ ከወጣበት ዓለም በተለያየ ፈተናና በተለያየ ችግር ውስጥ ወድቆ ራሱን ጥሎ እንዳይገኝ ራሷን ገዝታ ራሷን በንጽህናና በእንክብካቤ ጠብቃ መገኘት አለባት። ተመልከቱ፣ ብዙ ትዳሮች ላይ በቁንጅናዋ ጊዜ ላይ ያገኛትን ሚስቱን እንዳይፈታት እንኳን ቃል ተገብቶ በዚህ ቃል ምክንያትነት የትም ሊሄድብኝ አይችልም ብላ ሚስትም ማረግ ከሚጠበቅባት ራሷን ንጽህናዋን ሊሆን ይችላል አመለካከቷን፣ አስተሳሰቧን፣ ራሷ ላይ መድከሟን አቁማ ለቤቷ ስትደክም ባል በእንደዚህ አይነት መንገድና መንፈስ ሳይረዳው ቀርቶ የቀደመ ውበቷን መርገፉን የቀደመ ራሷን የምትጠባበቅበትን ነገር መታጣቱን አይቶ የሚሄዳል። ሚስት መድኃኒት ናት የሚባለው ለዛ ነው። ወጥቶ የሚመኘውን ነገር አይቶ ቀርቶ ቤቱ እንዳይፈርስ፣ ትዳሩ ጥያቄ ምልክት ውስጥ እንዳይገባ ሚስት መድኃኒት ናት። ስባ ሰብስባ ባሏን ልጆቿን የምታስቀር ናት ለማለት ነው። ሌላው ሚስት ልባም ናት፣ አስተዋይ ናት። ለነገሮች ቶሎ ብላ የምትወስን አይደለችም። ምሳሌ እንውሰድ። ለምሳሌ በቤተሰቦቻችን እናትና አባታችን ድሮ ሲጣሉ አስተውላችሁ ከሆነ አባት አርፍዶ እራት ለመብላት ሲመጣ ሚስትን ምንም አይልም። ልጅን ነው ጠርቶ ሂድና እናትህን እራት አምጪ በላት ይላል። እንግዲህ ሚስቱ እኮ ናት፣ አካሉ እኮ ናት። መናገር ግን አይፈልግም። ሚስትም እሱ እንኳን አጥፍቶ ቢሆን መናገር ያለባት ነገር እንኳን ኖሮ ቢሆን ዝም ቢል እንኳን እሱ ሂድና አባትህን እራት ይቅረብልህ ወይ ትለዋለች። ለምን መታጠቂቀው?
እንጀራም ሲመጣ ሂድና አቅርብ፣ ወጥም ሲጎድል ሂድና እናትህን ወጥ አምጪ በላት፣ ሂድና ወጥ ልጨምርልህ ወይ በይውልን። ለምን እንደሆነ ግን ግልጽ ከሆነልን ልባምነት ነው። ሚስት ወጥታ ኮንፍሮንት ብታረግ ብትጋፈጥ፣ እንዲህ ብለኸኝ እንደዛ ብለኸኝ ለምን ምናምን የሚል ነገር ቢመጣ በህፃናት ህሊናና በልጆች አይምሮ ውስጥ የሚነጋገሩት ንግግር ከፍም ሲል ወደ ጸብ የሚያድግ ከሆነ ያልተገባ ምስልና ያልተገባ ረዳድ ሊቀረጽና ውስጥ ሊያድር ስለሚችል ልጆች እንኳን ትዳርን ጠልተው እነሱም ሲያድጉ ሚስትም እንደዚህ አይነት እንደምትሆን ባልም እንዲህ አይነት እንደሚሆን አይምሯቸው ውስጥ አድጎና ተዋህዷቸው ሲያድጉ እንዲህ አይነት ባል ሲያድጉ እንዲህ አይነት ሚስት መሆን ባይፈልጉ እንኳን ሊሆኑ የሚችሉበት እድል ራሱ ሰፊ ነው። ስለዚህ ሚስት ልባም ናት። ነገሮችን በምን አይነት ስክነትና መንፈስ ልጆችን ላይ ጎዳ ቤተሰብን ላይ በጠበጥ በሚችል መልኩ እንዴት መሻገር እንዳለብን ታሳያለች ማለት ነው። የመጨረሻው ቅድም በባል እናየዋለን ያልነው በሚስትም ጋር አብሮ የሚጣመረው ደግሞ መታመን ነው። ይሄ ለባልም ለሚስትም የሚሰጥ ኃላፊነት ነው። ባልና ሚስት እንዲተማመኑ ይደረጋል። ባይተማመኑ በነገራችን ላይ የሚክዱት ሚስት ባልን ባል ሚስትን አይደለም፣ እጃቸውን ጭነው ቃል የገቡበትን ወንጌሉን ነው። ምክንያቱም ትዳራቸው የክርስቶስና የቤተ ክርስቲያን ነው። አይወሻሹም። ክርስቶስና ቤተ ክርስቲያን አይደባበቁም። ከጀርባ ሊያረጉት የሚችሉት ምንም አይነት ነገር የለም። ይታመናሉ። ቤተ ክርስቲያን ለክርስቶስ ፍጹም ታማኝ ናት። እንግዳ የሆነ ነገር ብትመለከት፣ አዲስ የሆነ ከክርስቶስ ውጪ የሆነ ነገር ብታይ አማሏት አይሄድም። ክርስቶስም ከአካሉ ከሆነችው ከቤተ ክርስቲያን ተለይቶ ሌላ ነገር አድርጋሉ አይል። መቼም ፊልሙ የገሃዱ ዓለም ነጸብራቅ አይደለም። ድሮ ስንመለከት አንዳንድ ባለትዳሮች ወደሆነ ነገር ሊገቡ ወይም ባለትዳርነታቸው እንዳይታወቁ ለማድረግ ሲል ቀለበታቸውን አውልቆ ያስቀምጡና ማድረግ የፈለጉትን አድርገው ሲጨርሱ ያደርጉታል። እንዲህ አይነት ሰዎች በነገራችን ላይ ያገቡት ሚስታቸውን ሳይሆን ቀለበታቸውን ሲወዱ የሚያወልቁት ሲፈልጉ የሚያደርጉት ማለት ነው። እንደዛ ግን አይደለም። እንዲያውም ቅዱስ ጎርጎርዮስ ዘእንዚናዙ ያጠነክሯል ታማኝነቱ። አንድ ባል እንኳን ሚስት ቀለበቱን አውልቆ አንዲት ሚስት እንኳን ቀለበቷን አውልቃ ሌላ ነገር ለማድረግ ብትሄድ ምን ይላል ቅዱስ ጎርጎርዮስ ዘእንዚናዙ? በወንጌል ቃል የገባሽለት ባልሽ በወንጌል ቃል የገባህላት ሚስትህ ናት። በአንተ አይን የምታየው እሷ ናት። በአንተ ጆሮ የምትሰማው እሷ ናት። በአንተ ከንፈር መልስ የምትሰጠው እሷ ናት። እሱ ነው ይላል። ትንሽ አሁን አይከብድም? ከሚስቴ ተደበኩኝ ብሎ የሚናገረውን ነገር የምትናገረው ራሱ ሚስቱ ናት። የምታየው አብራ ሚስቱ ናት። የምትሰማው አብራ ሚስቱ ናት። አብሮ ባል ነው። ስለዚህ የሚታመኑበት የሆነ ጊዜ የማይታመኑበት የሆነ ወቅት አይደለም። ድርሳናቶቻችን ገድላቶቻችን ለዚህ ምስክር ናቸው። የቅዱስ መርቆሬዎስ እናት በረከቷ ትድረሰን። ባለቤቷ ለረጅም ጊዜ ከእይታዋ ጠፍቶ ለሩቅ አገር ሄዶ ሞቷል ተብሎ ብዙ ሹማምንት ብዙ ሰዎች እየመጡ ሲጠይቋት አንድም ቀን አመንትታ እንኳን ወደ ኋላ ልመለስና ባሌን ይቅርብኝ አላለች። መልሳ እኮ ማግባት ልትል ትችላለች። ፍትሐ ነገሥታችንም ይፈቅዳል። ባለ ትዳሮች ትዳራቸው በአንድም በሌላም ምክንያት በዝሙት ወይ ደግሞ በሃይማኖት መለወጥ አለበለዚያ በሞት ከፈረሰ ወይንም ደግሞ ከማይቀጥል ከሆነ ሌላ እንዲያገቡ ሊፈቀድላቸው ይችላል። ሌሎችም ምክንያቶች ካሉ በንስሐ አባቶቻቸው በቤተ ክርስቲያን እስከ መጨረሻው ጥግ ትዳሩ የሰውን ህብረትና አንድነት ብቻ ሳይሆን የክርስቶስና የቤተ ክርስቲያን አንድነት ስለሆነ በተሻላቸው አቅም እስከ መጨረሻው ድረስ ይታገላል። በመጨረሻ ጊዜ ላይ ግን ሁሉም ነገር አበቃ እንኳን ከተባለ እንዲሁ እንደ ቀላል ዝም ብሎ የሚዘረገፍ ነገር አይደለም።